ሰዎች ጥላቸው የነበረው ሰው ነበረ ጳውሎስ ማለትም ሳውል በነበረበት ሰዓት። ስለዚህ ይሄ ሳውል የሚባለው ከአይሁድ ወገን የሆነ ግን እግዚአብሔር አምላክን የሚያውቅ መጀመሪያ በነበረው ትምህርቱ ሰው እንዴት እግዚአብሔር ይሆናል፣ ኢየሱስ የማርያም ልጅ የዮሴፍ ከዮሴፍ ጋር ያደገ ዮሴፍ አባቱ የሆነው እዚህ በናዝሬት ገሊላ ላይ የተመላለሰ ያደገ ልጅ እንዴት እግዚአብሔር አምላክ ነኝ ብሎ ራሱን ከእግዚአብሔር ጋር እኩል ያደርጋል ብለው ከሚቀኑት አይሁዳውያኖች ጋር አብሮ የሚቀና ሰው እንዴት እሱ አምላክ ነኝ ይለናል፣ እንዴት ራሱን ከእግዚአብሔር ጋር እኩል አድርጎ ይናገራል፣ እነዚህስ እንዴት አምነውት ይከተሉታል ብሎ በጣም የሚጣላይ ነበረ። ግን ደግሞ የሙሴን ስለ ሙሴ በሙሴ ሕግ የተጻፉትን እና በእነዚህ በብሉይ ኪዳናት የነበሩትን ነገሮች በጠቅላላ በአብዛኛው በሚባል ደረጃ የሚያውቅ እነ ገማልያ ከሚባሉ የኦሪት መምህራን ስር ቁጭ ብሎ የተማረ እውቀት የነበረው እግዚአብሔርን በጣም የሚወድ የነበረ ሰው ነው ሳውል። ግን ኢየሱስ ክርስቶስን እንዴት አምላክ ነው ይላሉ። ኢየሱስ ክርስቶስን አምላክ በማለታቸው በጣም ይናደድ የነበረ እና ይቀና የነበረ ሰው እንደነበረ ታስታውሳላችሁ። በአሁኗ ስሟ ሲሪያ ተብላ የምትጠራዋ በመጀመሪያ ስሟ ደግሞ ደማስቆ ተብላ በምትጠራው ቦታ ላይ እንግዲህ ከምንድን ነው ከኢየሩሳሌም ከተማ ማለት ነው ደብዳቤ አጽፎ እንደወጣ በተለይ የሐዋርያት ስራ ስንማር እጅግ በጣም ከመቆጣቱ እጅግ በጣም ከመናደዱ የተነሳ ደብዳቤን አጽፎ እንደወጣ በመንገድ ያገኛቸውን የሚያስረውን እያሰረ የሚገለውን እየገደለ የሚያሳድደውን እያሳደደ የሚችለውን ነገር ሁሉ እያደረገ ክርስቲያኖችን ከኢየሩሳሌም ከተማ ማለትም ከዲያቆኑ ሊቀ ዲያቆኑ የመጀመሪያው ሰማዕት የአዲስ ኪዳን የመጀመሪያ ሰማዕት ከሆነው ከእስጢፋኖስ ሞት በኋላ ሁሉም ተበትነው ስለነበረ የተበተኑትን እያሳደደ ለመግደል ፍቃድ ወስዶ ደብዳቤ አጽፎ ይዞ የወጣ እንደነበረ እናስታውሳለን። የሐዋርያት ስራ ስንማር ማለት ነው። በተለይ ይሄ ምዕራፍ 6 ምዕራፍ 7 ላይ እስጢፋኖስ ከተገደለበት ሰዓት ጀምሮ ማለት ነው ታዲያ ጉዞ በሚያደርግበት ሰዓት ነው ከእግዚአብሔር ጋር ፊት ለፊት የተጋፈጠው ማለት ነው። ደማስቆ መግቢያ ወይም ወደ ሲሪያ ከተማ ከእስራኤል ከተማ ወጥቶ ሶሪያ የምትባለው ከተማ መግቢያ በር ላይ እንግዲህ ጌታ ኢየሱስ ክርስቶስ እንደማረከው ከዛ ወዲያ ሐናንያ የሚባል አንድ ደቀ መዝሙር እዛ ሲሪያ ውስጥ ይኖር የነበረ እንዲያጠምቀው እንዳደረገ 3 ቀን እህል ሳይበላ እንደተጠመቀ ክርስቶስን እንዳመነ ከዛ ወዲያው እዛው ከተማ ውስጥ ሌላ አዲስ ትምህርት የሚያስፈልገው አዲስ ስብከት የሚያስፈልገው አልነበረም እና በኦሪት ከነገማልያ ስር የተማረውን ትምህርት በኦሪቱ ነገማልያ ያስተማሩትን ከነገማልያ ስር የወሰደውን የብሉይ ኪዳንን ሙሉ ትምህርቱን ለአዲስ ኪዳን መምጣት ጥላ የሆነውን ብሉይ ኪዳንን በመረዳት የጌታችን የኢየሱስ ክርስቶስ መምጣት እውነት እንደሆነ እግዚአብሔር አምላክ በኦሪቱ በብሉይ ኪዳናት ለነቢያት የተናገረውን ነገር እውነት መሆኑን ሲያምን ጌታ ኢየሱስ ክርስቶስ እውነተኛ ዘላለማዊ አምላክ መሆኑን ሲያምን ቅዱስ ጳውሎስ እዛው ደማስቆስ ትምህርት ጀምሯል። ሊገል የሄደበት ከተማ ላይ ማስተማር ጀምሯል። ግን ከዛ በፊት ሐናንያ የሚባለው ደቀ መዝሙር ወይም ደግሞ ሐዋርያዊ ጉዞ እያደረገ የነበረው እዛ ደማስቆ ውስጥ የነበረው የቅዱስ ጳውሎስን መጠመቅ ተቃውሞ ነበረ። ማለት ጌታ ኢየሱስ ክርስቶስ ወደ ሳውል ሂድና በዚህ ታገኘዋለህ አጥመቀው ባለ ሰዓት ላይ እንዴት እሱን እንትለዋለሁ የአንተ የሆኑትን ሁሉ የሚያሳድድና እዚህም ድረስ የመጣው ሊገላቸው ነው። ስለዚህ እንዴት ወደ እሱ በማለት ገዳይ እንደሆነ አሳዳጅ እንደሆነ የብዙዎች ደም እጁ ላይ እንደሚኖርና በጣም ክፉ መሆኑን ይናገራል። ጌታ ኢየሱስ ክርስቶስ ግን ለራሴ የተመረጠ ዕቃ አድርጓለሁ፣ ለእኔ ሲል ሞትን ይቀምሳል፣ የበተናቸው መንጋዎች ሁሉ ይሰበስባል፣ ወንጌልን ለዓለም ሁሉ ያዳርሳል። በተለይ በጣም በሚገርም ሁኔታ ያመኑ ህዝቦች ጋር ወይም ደግሞ እስራኤላኖች ጋር ሳይሆን አህዛቦችን ሄዶ እንደሚያስተምር ከአህዛቦች ጋር ትምህርት እንደሚወስድ አህዛቦችን በጠቅላላ አስተምሮ ወደ እግዚአብሔር መንግስት እንደሚመልስ በመንገር እንግዲህ አጥምቆታል ሄዶ ማለት ነው። ከዛ ወዲያ ያው
ስሙም ጳውሎስ ወይም ደግሞ ብርሃነ ዓለም የዓለም ብርሃን በመባል እንደተጠራ እውቀት የሚሰጥ ትምህርት የሚያስተምር ስለ ክርስቶስ ብሎ ጣዖታት በሚመለኩበት ሀገር ሁሉ በድፍረት እየገባ የሚያስተምር እጅግ በጣም የተጋ መምህር መሆኑን እንግዲህ የሐዋርያት ስራ ላይ ተከታትለናል። የመጨረሻ ህይወቱም ሮም የምትባል ከተማ ውስጥ ሮም ማለት የጣሊያን ከተማ ናት። ኔሮን ቄሳር በነበረበት በ62 እስከ 64 ዓመተ ምህረት ውስጥ ከ62 እስከ 64 ባለው ዓመተ ምህረት ውስጥ ቅዱስ ጳውሎስ አንገቱን ተቆርጦ እንደሞተ መጽሐፍ ቅዱስ ይጽፍልናል ማለት ነው። እሱ ሮም በነበረበት በመጨረሻዎቹ ጊዜያቶች ውስጥ ቅዱስ ጴጥሮስ እዛ ነበረ፣ ቅዱስ ሉቃስ እዛ ነበረ፣ ቅዱስ ማርቆስ እዛው ነበረ። ብዙዎቹ ማለት ይቻላል እጅግ በጣም ጠንካራ የምንላቸው ሁሉ ሮም ከተማ ላይ ነበሩ። መከራ ስቃይ ኔሮን ቄሳር ከሚባለው ሰውዬ ይቀበሉ ነበረ። ኔሮን ማለት እጅግ በጣም እብድ፣ ጤናማ ያልነበረ በጣም በዘመኑ አሉ ከሚባሉ እብዶች ወይም ደግሞ የአእምሮ ችግር ካለባቸው ግን ሀገራትን ከሚመሩ ሰዎች መካከል አንዱ ነው። በተለይ በጣም ለብዙ ክርስቲያኖች መገደል፣ መታረድ እና በአንበሳ መበላት ለዚህ ሁሉ በጣም የዳረገው ኔሮን ቄሳር የሚባለው ነው። ሮምን በእሳት ካቃጣጠላት በኋላ አጠቃላይ ሮም ከተማን በእሳት እንድትነዳ አድርጎ እሳት ከተማው ላይ እሳት ሲነሳ ማየት በጣም ስለጓጓ እሳት ካነደደ በኋላ እንግዲህ የሮም ሕዝቦች ሲነሱበት ይህንን እሳት ያቀጣጠሉት ክርስቲያኖች ናቸው፣ የእኛን መንግስት መገልበጥ ስለሚፈልጉ ነው። ስለዚህ በእነሱ ላይ ሞት ይታወጅባቸው በማለት ኔሮን የሚባለው ይሄ በጣም እጅግ አደገኛ የተባለ እብድ የተባለ ሰው ክርስቲያኖችን እንዳስገደለ በተለይ አሁን ስትሄዱ ትልቅ ሮም ከተማ ላይ ፈራርሶ የምትመለከቱት የፍልሚያ ቦታ ይሄ ግላዲያተሮች ምናምን ጦር ከእንስሳት ጋር የሚዋጉ ሰዎች ምናምን የምታዩበት የሚያስጎበኙት ቦታ ላይ ብዙ ክርስቲያኖችን ብዙ የክርስቶስ አማኝ የሆኑትን ሁሉ እዛ ከእንስሳት ጋር ከአራዊቶች ጋር ያታግል እንደነበረ በእነሱ ደም ይዝናና እንደነበረ ይታወቃል። እንግዲህ እነ ቅዱስ ጳውሎስም በዛም ወቅት ነበር ይህንን ትምህርት ያስተምሩ የነበሩት ይሰብኩ የነበሩት ማለት ነው። እና ወቅቱ በጣም አስፈሪ የነበረበት ሰዓት ነው። ታዲያ ቅዱስ ጳውሎስ እንግዲህ ይህንን ትምህርት በሚያስተምርበት ሰዓት ላይ ለብዙ ከተሞች መልእክታቶችን ልኳል። እንግዲህ ለሮምም መልእክት ልኮላታል። ቅዱስ ጳውሎስ ለሮም መልእክት የላከው ምንድን ነው? ሮም ከተማ ላይ ካስተማሩ በኋላ ክርስቲያን ካረጓቸው በኋላ ማለት ነው። ሮም ውስጥ ትልልቅ ችግሮች ተፈጥሯል። እነዛ ችግሮች ምንድን ናቸው የሚለው እናያለን። ግን ሮም ከተማ ውስጥ እንዴት ክርስቲያን ሊኖር ቻለ? ሮም ከተማ ላይ እንዴት ሊያምኑ ቻሉ ስንል እንግዲህ ሮም ከተማ ላይ ሁለት አይነት አካላት ወይም ደግሞ ከሁለት ወገን የሚሆኑት ወደ አንዲት ቤተክርስቲያን ተሰባስበው መጥተዋል። የመጀመሪያዎቹ አይሁዳውያኖች ናቸው። ከመጀመሪያ ጀምሮ በሙሴ ሕግ የነበሩ ተገርዘው የእግዚአብሔር ሕዝብ ተብለው መስዋዕት ያቀርቡ የነበሩ የኦሪቷን ስርዓት ይፈጽሙ የነበሩ እነዛ ለብቻ ነበሩ ሮም ከተማ ውስጥ። ሌሎቹ ደግሞ ጣዖት አምላኪዎች የነበሩ ጭራሽ እግዚአብሔር አምላክን የማያውቁ ለስጋዊ ፍላጎቶቻቸው ብቻ የተገዙ ስጋዊ ፍላጎታቸውን የሚያደርጉ የነበሩ ክፍላት ነበሩ። እንግዲህ እነዚህ አይሁዳውያኖች ታዲያ እንዴት ሮም ሊገቡ ቻሉ ሲባል አንዳንዶቹ ታስረው፣ አንዳንዶቹ ለንግድ፣ አንዳንዶቹ ያው ለማሽቃበጥ ማለት ትችላላችሁ። በወቅቱ ለነበረው ለሮም ገዢ ሮም ሙሉ እስራኤልን ገዝታ ስለነበረ እና በጊዜውም አብዛኞቹ ሀገራት በጠቅላላ በእነዚህ በባርነት ተይዘው ስለነበረ በተለያየ ምክንያት ሮም ከተማ ወይም ጣሊያን ውስጥ እነዚህ አይሁዳውያኖች ነበሩ ማለት ነው። ስለዚህ እነዚህ አይሁዳውያን የነበሩት በጣም ወግ አጥባቂዎች፣ በጣም ኢየሱስ ክርስቶስን ለመቀበል እጅግ በጣም ብዙ ትምህርት ከተማሩ በኋላ የተቀበሉ ቢሆኑም የኦሪቱን ሕግ ግን ወደኋላ የሚጎትታቸው የነበሩ አዲስ ኪዳንን ከተቀበሉ በኋላ ወደ ኦሪቷ ሕግ ወደ ግርዘት ከእንደገና ደግሞ የረከሰ ነገር ነው ምናምን ብለው ብዙ ነገሮችን ለምሳሌ የሆነ ሰው ሲደማ አይነኩም፣ እንደዚህ የሞተ ሰው መንካት አይፈልጉ፣ እንደዚህ አይነት ሁሉ አመል የነበራቸው ናቸው እና ወደ ኦሪቱ ሕግ በጣም የተሳቡ ከአዲስ ኪዳን ይልቅ ኦሪቷ ላይ በጣም ጠንከር ያሉ ናቸው። ግን ክርስቶስን አምላክ ብለው አምነ የነበሩ ናቸው።
እነዛኛዎቹ ደግሞ ጣዖት አምላክ የነበሩ ያልተገረዙ እግዚአብሔርን የማያውቁ መስዋዕት የማያቀርቡ የነበሩት ደግሞ በክርስቶስ ትምህርት አምነው ተጠምቀው የቤተ ክርስቲያኒቱ አካል ሆኗል። ስለዚህ እነዚህ ሁለት አካላት ሮም በምትገኘው ቤተ ክርስቲያን ውስጥ እጅግ በጣም በከፍተኛ ደረጃ ይገፋፋሉ። በጣም ይገፋፉ ነበር፣ በጣም በሚባል ደረጃ ማለት ነው። እና ከሚገፋፉባቸው ዋነኛው ምክንያት እንግዲህ የመጀመሪያው ያው እንደሚታወቀው ቅዱስ ጴጥሮስ ሮም አስተምሯል። የመጀመሪያው ከጳውሎስ በፊት ቅዱስ ጴጥሮስ አስተምሯል። ወይም ኬፋ የምንለው መልእክታቶቹን ተምረናል። የቅዱስ ጴጥሮስ እና ቅዱስ ጴጥሮስ አስተምሮባታል። ከዛ ወዲያ ደግሞ ያው መንበሯ የቅዱስ ጴጥሮስ ነው፣ ታውቃላችኋል። መንበረ ጴጥሮስ ነው የምትባለው። ከዛ ወዲያ ጳውሎስ ደግሞ አስተምሮባታል። ቅዱስ ጳውሎስም ትምህርት አስተምሮባታል ከዛ ወዲያ ገብቶ ማለት ነው። ስለዚህ በዋነኝነት እነዚህ ከእስራኤል ወይም ከአይሁዳን የተወለዱት በስምንተኛው ቀን የሚገረዙና የተሰነጠቀ ሰኮና ያለውን የሚያሰኮናው እንስሳ መርጠው የሚበሉ ህዝቦች ናቸው። ዘሌዋውያን ላይ በተሰጣቸው እዚህ ምዕራፍ 11 ላይ እንደተሰጣቸው ህግ የሚጠብቁ ናቸው። እነዚህ ከአሕዛብ ወገን የሆኑት ያልተገረዙ ያገኙትን የሚበሉ ነበሩና እነዚህ ሁለቱ አካላት በጣም በከፍተኛ ሁኔታ ተጋጅቷል ማለት ነው። ምንድን ነው የሚሉት እነዚህ ከሮም የሆኑት ወይም ደግሞ መጀመሪያውኑ ስለ እግዚአብሔር የማያውቁት የነበሩት ግን በክርስቶስ መወለድ፣ በክርስቶስ መሰቀል፣ በደሙ ነፃ መውጣታቸውን ካመኑ በኋላ እነዚህ አይሁዳውያኖች ምን ይላሉ? እናንተ ስለ መገረዝ ታወራላችሁ፣ እናንተ ስለ እንደዚህ አይነት ምግብ ታወራላችሁ፣ የእናንተ ኦሪት መቼ አዳነችን ብለው ኦሪትን ይንቋት ነበረ ማለት ነው። ኦሪትን ይንቋታል። እግዚአብሔር አምላክ ደግሞ የኦሪትን ባለቤት ነው እና እነዛኛዎቹ ደግሞ ከእነዚህኛዎቹ ጋር ይጋጫሉ። እናንተ ሲጀመር እግዚአብሔርን የማታውቁ አሁንም ሳትገረዙ እንዴት የእግዚአብሔር አካል ትሆናላችሁ? እንዴት ነው እንደዚህ ያገኛችሁትን ነገር ሁሉ የምትበሉትና በተአምር ከኛ ጋር ሆናችሁ አንድ ላይ ሆነን የእግዚአብሔርን መንግስት የአዲስ ኪዳኒቷ ቤተክርስቲያን ውስጥ አንድ ላይ መቆም አንችልም ብለው የአዲስ ኪዳን ሁለቱም የአዲስ ኪዳን ልጆች ቢሆኑ ሁለቱም ወደ አዲስ ኪዳን የገቡ ቢሆኑም ግን ሁለቱም ቀድሞ በነበራቸው ስራ እጅግ በጣም የሚገፋፉ ሆነው መጋጨት ይጀምራሉ ማለት ነው። ስለዚህ እነዚህኛዎቹ ካልተገረዛችሁ አትድኑም ይላሉ። እነዚህኛዎቹ ደግሞ መገረዝ ለእናንተ ምን ጠቀማችሁ ይላሉ። እነዚህኛዎቹ የረከሰ ነገር ስለምትበሉ እናንተ ቅዱስ አይደላችሁ የሚሏቸው፣ እነዚህኛዎቹ ደግሞ እናንተ ይህንን በመከልከላችሁ መች ዳናችሁ እያሉ በጣም አብዝተው በከፍተኛ ደረጃ ይወቃቀሱ ጀመር፣ በጣም በከፍተኛ ደረጃ። ስለዚህ የመጀመሪያው ግጭታቸው ይሄ ነው ማለት ነው። ስለዚህ የሮም ክርስቲያኖች እርስ በርሳቸው መጣላታቸውን መለታያቸውን ለቅዱስ ጳውሎስ የነገረችው እዛ ሮም ከተማ ውስጥ የምትኖር እንደ ዲያቆናዊት ወይም ደግሞ አገልጋይ ሆና እንግዲህ ቅዱስ ጳውሎስን ታውቁታላችሁ። ለቲቶ በላከው መልእክት ላይ ዲያቆናዊትን እንዴት መምረጥ እንዳለባቸው እንዲሁም በጣም እጅግ በጣም ለሚወደው ልጁ በላከው መልእክት ላይ እንዴት አድርጎ በጣም በጥንቃቄ ዲያቆኖችን መምረጥ እንዳለበት፣ ዲያቆናዊት የምትባል ሴትን መምረጥ እንዳለበት፣ ቤተክርስቲያን የምትላላቅ የምታገለግል እንዳለበት ልኮለታል። እና እንግዲህ የመጀመሪያ ሮም ቤተክርስቲያን ውስጥ ካሉ ሴቶች በጣም በብቃት ቤተክርስቲያንን ታገለግል የነበረችው፣ ለቤተ ክርስቲያን መልእክታትን ታደርስ የነበረችው ፌበን የምትባል ሴት እዚህ የሮሜ መልእክት ምዕራፍ 16 ላይ ከቁጥር 1 ጀምሮ ታሪኳን እናያለን ወደፊት ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ዜና ከእሷ ሰምቷል ማለት ነው፣ ከእሷ ሰምቷል። ስለዚህ ቅዱስ ጳውሎስ ዜናውን የሰማው ደግሞ ቆሮንጦስ በነበረበት ሰዓት ነው። ስለዚህ የሮሜ መልእክት በሚጽፍበት ሰዓት ቅዱስ ጳውሎስ የነበረው ቆሮንጦስ ከተማ ላይ እያስተማረ ነበረ። ትምህርቶችን እየሰጠ በነበረበት ሰዓት ላይ ፌበን ወደ ቆሮንጦስ በመምጣት ሮም ከተማ ላይ የተፈጠሩትን ትልልቅ ችግሮች በተለይ ክርስቲያኖች ሊበተኑ መሆኑን፣ መሀላቸው የገባው ግጭት ወደ ከፋ ነገር እያደገ መሆኑን ነግረዋለች ማለት ነው። ስለዚህ ቅዱስ ጳውሎስ በጣም በከፍተኛ ደረጃ አይሁዳውያኖችን እጅግ በጣም አድርጎ ይቆጣል ማለት ነው። ምን ብሎ ነው የሚቆጣው? አይሁዳውያኖችን እናንተ ምን ሆናችሁ ነው በማለት እንግዲህ በጣም ከፍተኛ የሆነ ቁጣ ይቆጣቸዋል። ከአይሁድ ወገን የነበሩትን
በተለይ ደግሞ መጀመሪያ በሙሴ ሕግ ይመሩ የነበሩ ከዛ ወዲያ በአዲስ ኪዳን የተጨመሩትን ከእነሱ ጋር በጣም በቁጣ ይጽፍላቸዋል። እነሱ ላይ ብቻ ሳይሆን ደግሞ ቁጣውን የገለጸው ቅዱስ ጳውሎስ ይመለስና ደግሞ እናንተስ ምን ሆናችሁ ነው በማለት ከነዛኛዎቹ ወገን ደግሞ የሆኑትን ይቆጣቸዋል ማለት ነው። ስለዚህ የሮሜ መልእክት ወይም ደግሞ ወደ ሮም የተላከችዋ መልእክት በዋነኝነት አንድም በመገረዝ አንድም በምግብ ጉዳይ ላይ የነበረውን ግጭት ለመፍታት የተላከ መልእክት ነው። በደንብ አስምሩበት። ስለዚህ በዚህ መልእክት እስራኤል መገረዝ ከፈለጉ እየተገረዙ ንጹሕ የሚሏቸውን እንስሳት መርጠው እየበሉ በክርስትና ውስጥ መኖር እንደሚችሉ የፈቀደላቸው ሲሆን፣ ስለዚህ መገረዝ እንፈልጋለን ካላችሁ ተገረዙ። ነገር ግን የማይገረዙትን አትናገሩ። መገረዝ የአዲስ ኪዳን መሰረት አይደለም። ግን እናንተ እንገረዛለን ካላችሁ ተገረዙ። ይህንን አልበላም ያረክሰናል ካላችሁ አትብሉት። እውነት ነው፣ ያረክሰናል እያላችሁ ከበላችሁ ትረክሳላችሁ። ስለዚህ ይህንን አልበላም እንከልከል ካላችሁ ጥሩ ነው። ስለዚህ አትብሉ። ይህንን ባለመብላት ቀጥሉ። ግን የሚበሉትን ደግሞ አትናገሯቸው በማለት ቅዱስ ጳውሎስ የጻፈበት ነው። እንዲሁም ደግሞ አሕዛብ ደግሞ ሳይገረዙ ሁሉንም የእንስሳት አይነት እየበሉ በክርስትና ሃይማኖታቸው መኖር እንደሚችሉ የፈቀደላቸው ነው። መጀመሪያ ሕግ አልነበራችሁ። ስለዚህ በሕግ አልተመራችሁ። ሰው ሕግ ከሌለባችሁ ምንም የሚያረክሳችሁ ምግብ የለም። እየበላችሁ ግርዘትንም ሳትፈጽሙ ግን በክርስቶስ በአዲስ ኪዳን ትምህርት ተመላለሱ በማለት ያስተማረበት ትምህርት ነው። መገረዝም ሆነ አለመገረዝ፣ ምግብ መርጦ መብላትም ሆነ ሳይመርጡ አለመብላት የጽድቅ መመዘኛ አለመሆናቸውን በዚህ መልእክት አስረድቷቸዋል ማለት ነው ቅዱስ ጳውሎስ። የጽድቅ አይደለም፣ መመዘኛ አይደለም። ግን አንድ ሰው ግን ሕግ እያለው ደግሞ ያንን ሕግ ተላልፎ እየተጠራጠረ ቢበላ ግን ኃጢአት እንደሚሆንበት ደግሞ ጻፈላቸው ማለት ነው። ሕግ እያለው ሕጉን ጥሶ እየተጠራጠረ ያረክሰኝ ይሆን አያረክሰኝ እያለ ቢበላው ያ ሰው ወይም ደግሞ ያልጠነከረ ወንድሙ ፊት ያን እያደረገ ያኛው ቢወድቅበት ኃጢአት እንደሚሆንበትም አስጠንቅቆ ጽፎበታል ማለት ነው በዚህ በሮሜ መልእክት ላይ። ስለዚህ ዋና ዋና ነጥቦቹ በመገረዝ አለመገረዝ፣ በመብላትና አለመብላት ላይ ያተኮሩ ናቸው የሮሜ መልእክት። ስለዚህ ይህን መልእክት እንዲጽፍ በዋነኝነት እንግዲህ ምክንያት የሆነችው ፌበን ናት ማለት ነው። መልእክቱንም ይዛ ሄደችው ወደ ሮም ሀገር መልእክቱን ይዛ ሄደችው ፌበን የምትባሏ በሮም ከተማ የምትገኘዋ ሴት ናት ማለት ነው። ስለዚህ የሮሜ መልእክት በዋነኝነት የተጻፈበት ምክንያት እነዚህ ጉዳዮች ናቸው ማለት ነው። ግልጽ ነው። እስቲ የሮሜ መልእክት ስንት ምዕራፍ አለው? ጻፉልኝ። ስንት ምዕራፍ አለው? የሮሜ መልእክት ስንት ምዕራፍ አለው? እሺ ይመን ስለዚህ የሮሜ መልእክት 16 ምዕራፋቶች አሉት። እሺ 16 ምዕራፍ አለው እና የሮሜ መልእክት የተጻፈበት ዋነኛው ምክንያት ይሄ ነው ማለት ነው። እሺ አንድ ዝማሬ እንስማና ምዕራፍ 1 እንጀምራለን። ሼርና ታቡን ከፍ አድርጉት። ምዕራፍ 1 እንጀምራለን። አንድ መዝሙር እንስማ። የላችሁም። ስለዚህ ጥያቄ ስለሌላችሁ ትምህርት ይሻላል። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እየደገምኩት ነው ያለሁት። ስለዚህ ያልተማራችሁ ተማሩ፣ ጧት ጧት። የተማራችሁ ደግሞ ከደከማችሁ ረፍት አድርጉ። ስለዚህ ወደ ትምህርታችን ንግባ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ እንደዚህ ይላል። ኔዲ እሺ፣ ጥሩ ነው። ኧረ ጥሩ ነው። ቁጥር 1 ጀምሮ እስከ 7 ድረስ ባሉ እንደዚህ ይላል። የእግዚአብሔር ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ የጌታችን ኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያት ቃልና በቅዱሳን መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በሥጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ስላሳየ ስለ ጌታችን ኢየሱስ ክርስቶስ
በስሙ እንዲያምኑ አሕዛብን ልናስተምር ሐዋርያት ተብለን የተሾምንበት ጸጋን ያገኘንበት እናንተም ዛሬ በኢየሱስ ክርስቶስ ለማመን እንደተጠራችሁ በሮሜ ላላችሁ እግዚአብሔር የሚወዳችሁ ለመረጣችሁ ላከበራችሁ ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን በማለት ቅዱስ ጳውሎስ ይጀምራል። ነገር ግን እንግዲህ ይህን ነገር ሲጀምር ቀላል አይደለችም። ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ ያለው ስንመለከት ቀላል ትርጉም የለውም። ምንድን ነው የሚለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ነው እንግዲህ ቅዱስ ጳውሎስ የሚዘጋው። ሁልጊዜ ይሄ የቅዱስ ጳውሎስ መልእክት መሆኑን በጣም የምናውቅበት ወይም የምንለይበት አንደኛው ምክንያት ነው። እንግዲህ ቁጥር 1 ላይ ሐዋርያ ሊሆን የተጠራ በማለት ሲጠራ እንግዲህ ሐዋርያ የሚለው ቃል ሆረ ወይም ሄደ ከሚለው የግዕዝ ግስ ላይ የተገኘ ሲሆን ሂጂ ወይም መንገደኛ ማለት ነው። ወይም ሀጅ ወይም መንገደኛ ማለት ነው። ሐዋርያ ማለት መንገደኛ ሁሉ ሐዋርያ ግን አይባልም። ለማስተማር ከሀገር ወደ ሀገር የሚሄዱ እየዞሩ የሚያስተምሩ ብቻ ሐዋርያት ተብለው ይጠራሉ በማለት ትርጉሙን የጻፉልን መምህራችን ይነግሩናል ማለት ነው። ቅዱስ ጳውሎስ ለሐዋርያት መጠራቱን ይናገራል። የሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ 22 ባለው ላይ መጠራቱን ይናገራል። ከተጠራም በኋላ የአሕዛብ ሀገሮች እየዘዋረ አስተምሯልና ሐዋርያ ሊሆን የተጠራ በማለት ይናገራል። መጠራቱን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ወደ ደማስቆ በሚሄድበት ሰዓት ላይ እንደተጠራ ይናገራል። እሱ አገልጋይ የሆነው ዘንድ ጌታ ኢየሱስ ክርስቶስ ጠርቶታልና። ስለዚህ ምን ይላል ራሱ ቅዱስ ጳውሎስ? የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ይናገራል። ባሪያ የሚለው ቃል ተገዥነትን የሚያመለክት ሲሆን ሐዋርያው ለእግዚአብሔር አምላክ ተገዢ መሆኑን አገልጋይ መሆኑን ለማሳየት የኢየሱስ ክርስቶስ ባሪያ በማለት ስሙንም ጠቅሶ ጳውሎስ በማለት ይጽፋል። በነቢያት አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ በማለት ይናገራል። ስለ ወንጌል ትምህርት ነቢያት አስቀድሞ ተናግረዋል። ስለ ወንጌል ማስተማር ነቢያት አስቀድሞ ጽፈውታል እና በተለይ ነቢዩ የኢሳያስ ትንቢት ምዕራፍ 61 ቁጥር 1 እስከ 3 ባለው ላይ የኢሳያስ ትንቢት ወይም ትንቢተ ኢሳያስ ምዕራፍ 61 ቁጥር 1 እስከ 3 ባለው ላይ ማየት ትችላላችሁ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ እግዚአብሔር ቀብቶኛል በማለት ይናገራል። ስለዚህ ይቺ የምስራች የምትለው አዲስ ዜና ወይም ደግሞ የወንጌል የምትለውን ይይዛል ማለት ነው። ስለዚህ ይቺን በትንቢት ተነግሯል በማለት ይናገራል። እኔ ብሎ የተናገረው ኢየሱስ ክርስቶስን ወክሎ ሲሆን የምስራች የተባለችው ወንጌል ናትና ጌታችንም የኢሳያስን ትንቢት ቃል በአይሁድ ምኩራብ ካነበበ በኋላ ዛሬ ይህ መጽሐፍ በጆሯችሁ ተፈጸመ በማለት ስለ ወንጌል የተነገረው ትንቢት መፈጸሙን ገልጧታልና። ስለዚህ ሉቃስ 4:17 ላይ ተጽፎ ስለምናገኘው ነቢዩ ኢሳያስ ወንጌል የምስራች በሚል ቃል ስለገለጣት የምስራች የሚለው ቃል ደስ የሚያሰኝ ነገር፣ ተስፋ የሚሰጥ ነገር፣ እረፍት የሚሰጥ ነገር ማለት ነው። ስለዚህ ይህንን በመያዝ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ በማለት የተለየ መሆኑን ጳውሎስ ይናገራል። ለእግዚአብሔር ወንጌል ተለየ ሲል ቅዱስ ጳውሎስ የእግዚአብሔር ወንጌል ለማስተማር የተለየ የተመረጠ የተጠራ ለሮሜ ሰዎች ይገልጥላቸዋል። የተጠራ የተለየ መሆኑ ክርስቶስ እሱን የመረጠው መሆኑን ሲነግራቸው ለወንጌል የተለየ በማለት ራሱን ይናገራል ማለት ነው። እንግዲህ ቅዱስ ጳውሎስ በዚህ አጻጻፉ ላይ ራሱን በራሱ ቦታ ሌላ ሰው አስቀምጦ የሚጽፍ አይነት አጻጻፍ ዘይቤ ነው ያለው። ተመረጠ፣ መረጠው፣ መረጠኝ ሳይሆን መረጠው፣ ተመረጠ፣ ተጠራ፣ የተጠራ እያለ ራሱን ለሚጽፋው መልእክት ሌላ ሰው እንደሚያደርገው አድርጎ የመጽሐፍ ባህል ነበረው ማለት ነው። ቅዱስ ጳውሎስ እኔ ከማለት ይልቅ እንዲህ ያለ፣ እንዲህ የተጠራ፣ እንዲህ የተደረገ፣ እንደዚህ ያለ በማለት ይጽፋል ማለት ነው። በደንብ ሼር እናድርግ እሺ። እና መጽሐፍ ቅዱስ ገልጣችሁ እዩ። ምህረታዊ እግዚአብሔር ይስጥልኝ ስለመጣ ደስ ብሎኛል። ስለዚህ በደንብ እንትን እንበል። ጠዋት ስለሆነ እንግዲህ የሆነ ቃለ ማለት እየሞከርኩ ነው፣ ግን እየገባችሁ ነው። ጥሩ ነው ብዬ አስባለሁ። እሺ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ በማለት ይናገራል። ከዳዊት ዘር የተወለደው ማን ነው? ጌታችን ኢየሱስ ክርስቶስ።
ይህ ወንጌል ከዳዊት ዘር ስለተወለደው ስለ ጌታችን ኢየሱስ ክርስቶስ የተነገረ ወንጌል ነው። እንደ ቅድስና መንፈስ ግን ሲል እንደ ቅድስና መንፈስ የሚለው መንፈስ ቅዱስን ብሎ ያነበዋል፣ በግዕዙ ማለት ነው። ሲተረጉመው ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በመንፈስ ቅዱስ የተገለጠ መሆኑን በመንፈስ ቅዱስ ተመርቶ ይህንን ትምህርት እንደተናገረ፣ በተለይ ጌታችን ኢየሱስ ክርስቶስን ለማወቅ እንግዲህ ራሱ ጌታ ኢየሱስ ክርስቶስ ይህም በስጋና በደም አታውቁትም በመንፈስ ቅዱስ እንጂ በማለት ተናግሯል። ስለዚህ ከመንፈስ ቅዱስ ያልተሰጠው ሰው ጌታችን ኢየሱስ ክርስቶስን በማየት ሊረዳው አይችልም ማለት ነው፣ እያዩት ያላመኑት ብዙዎች ስለሆኑ። ስለዚህ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበልን በማለት ከእግዚአብሔር ዘንድ ጸጋን መቀበሉን ይናገራል። እንግዲህ ጸጋ የሚላቸው ይሄ ሐዋርያነት በራሱ ለእግዚአብሔር መንግስት መመረጥ በራሱ ጸጋ መቀበል መሆኑን ይናገራል። ከሙታን በኃይል መነሳቱን በስልጣኑ መነሳቱን ይመሰክራል። ስለ ክርስቶስ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ በማለት በፍቅር ለእግዚአብሔር መንግስት ለእግዚአብሔር ምስክር ሆኖ መጠራቱን ይናገራል። ከዚ ወዲያ የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ በማለት እነዚህ ሮም ከተማ ውስጥ ያሉትን በሁለቱም ወገን ያመኑትን የተጣሉትን የክርስቶስን መንግስት ለመስበክ የክርስቶስ ሊሆኑ ሁለቱም መጠራታቸውን ይመሰክራል። በእግዚአብሔር ለተወደዳችሁ ቅዱስ ልትሆኑ ለተጠራችሁ በሮሜ ላላችሁ በማለት ይናገራል። እንግዲህ ቅዱስ የሚሆኑት ክርስቶስን በማመን በክርስቶስ አካልነት በመቀደስ በጥምቀት የእግዚአብሔር አካል በመሆን ቅድስናን ያገኛሉና በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ በማለት ሮም ከተማ ለሚገኙት ቅድስናን ለማግኘት ለተጠሩት የክርስቶስ አካል ለመሆን የተጠሩትን ያነሳል ማለት ነው። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ሰላምታውን ያቀርባል ማለት ነው። ሰላምታውን ያቀርባል። እግዚአብሔር ከሁላችን ጋር ይሁን። ከቁጥር 8 ጀምሮ እንመልከት። አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። ማመናችሁም በዓለም ሁሉ ተሰምታለችና ባለማቋረጥ በምጸልየው ጸሎት እንደማስባችሁ ልጁ ባስተማረው ወንጌል በፍጹም ልቦናዬ የማመልከው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ወደ እናንተ እመጣ ዘንድ እግዚአብሔር በፈቃዴ በመንገዴ ያቀናልኝ ዘንድ ዘወትር እጸልያለሁ በማለት ቅዱስ ጳውሎስ ይናገራል። ከቁጥር 8 እስከ 10 ድረስ ባለው ምን ማለቱ ነው? እምነታችሁ በዓለም ሁሉ ስለተሰማች አምላኬን በኢየሱስ ክርስቶስ አመሰግነዋለሁ አለ። አምላኬን በኢየሱስ ክርስቶስ ምን ማለት ነው? አምላኬን በኢየሱስ ክርስቶስ አመሰግነዋለሁ ማለት ሌላ አምላክ አለን እያለ ነው ቅዱስ ጳውሎስ? አምላኬን ኢየሱስን ጠርቼ ነው ማመሰግነው እያለ ነው? ምን ማለቱ ነው? እንግዲህ ሲናገር የሮሜ ሰዎች በኢየሱስ ክርስቶስ ማመናቸው በአካባቢውና ከሮሜ ርቀው ባሉ ቦታዎች ሁሉ ተሰምቷልና የሮም ሕዝቦች እግዚአብሔር አምላክን መቀበላቸው ኢየሱስ ክርስቶስ አምላክ ብለው በመቀበላቸው የተነሳ በዚህ ቅዱስ ጳውሎስ ደስ ብሎት እግዚአብሔርን ያመሰግናል ማለት ነው። ስለዚህ ቅዱስ ጳውሎስ ለሮሜ ሰዎች ብዙ ትምህርት ከመጻፉ በፊት እግዚአብሔርን አመሰገነ። ታዲያ ምን ማለት ነው? ስለተሰማች አምላኬን በኢየሱስ ክርስቶስ አመሰግኗለሁ ሲል የእግዚአብሔርን መንግስት በኢየሱስ በኩል ስላወቀ፣ ሰው ሆኖ በመምጣቱ ምክንያት ስላወቀ እግዚአብሔር አምላክን እንድንወደው እግዚአብሔር አምላክ ሰው ሆኖ ተወልዶ በሰውነቱ የሰማያዊን ምስጢር ስለገለጠልንና ስላስተማረን ቅዱስ ጳውሎስ ይህንን ስርዓትና ይህን ነገር ሁሉ ያወቅነው ሰው ሆነ በመምጣት ነውና እናመሰግናለን በማለት ክርስቶስን ያመሰግናል ማለት ነው። ስለዚህ በክርስቶስ በኩል ስላወቅናት የዘላለም መንግስቱ እግዚአብሔር አምላክን ያመሰግናል። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ክዶ አይደለም፣ ግን በኢየሱስ ክርስቶስ በኩል የእግዚአብሔር መንግስት አውቀናልና ስለዚህ በልጁ በኩል ወንጌል ተሰብኳልና በልጁ በኩል ሚስጥራቶች ተገልጠዋልና እምነታችሁ በዓለም ተሰምቷል፣ ኢየሱስ ክርስቶስን በመቀበላችሁ በማመናችሁ። ስለዚህ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ። የራሱ ኢየሱስ ክርስቶስ ምን ስለሆነ? አምላክ ስለሆነ። ለሮሜ ሰዎች ብዙ ትምህርቶችን ከመጽሐፉ በፊት እግዚአብሔርን አመስግኗል። እግረ መንገዱ ምዕመናን የትኛውን ስራ ሲጀምሩ አነሳስቶ ያስጀመራቸውን እግዚአብሔር አምላክን ማመስገን እንደሚገባቸው በዛውም ትምህርት ለመስጠት አስቀድሞ መልእክታቶቹን ከመጀመሩ በፊት ምስጋናን ያቀርባል ማለት ነው። ለአንዱ እግዚአብሔር ምስጋናን ያቀርባል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሏልና አንደኛ ጴጥሮስ
ምዕራፍ 1 ከቁጥር 3 እስከ 5። ይህን ጥያቄ ብዙዎች ያነሱታል። በተለይ እዚህ ቅዱስ ጴጥሮስም እግዚአብሔርን አመስግኖ ነው የጀመረው። ግን ይችን ክፍል ይወስዱና አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ያለው ላይ ይወስዱትና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን ክፍል ወስደው ኢየሱስ ክርስቶስ አምላክ አለው ይላሉ። ማን ነው አምላኩ ሲባል አብ አምላኩ ነው። ለማን? ለክርስቶስ። ለክርስቶስ አብ ምኑ ነው ይላሉ? አምላኩ ነው ይላሉ። ቅዱስ አትናቴዎስ ትናንትና በተማርነው ትምህርት ማታ ላይ በተማርነው ትምህርት አይታችሁት ከነበረ እንደነዚህ አይነት ሰዎችን ምን ይላቸዋል? ደናቁርት ብሎ ነው የሚያስቀምጣቸው። ደናቁርት፣ ህሊና የሳቱ ህሊና የሌላቸው ኢየሱስ ክርስቶስን አራተኛ አካል የሚያደርጉ አብ ለኢየሱስ ክርስቶስ አምላኩ ከሆነ ኢየሱስ ክርስቶስ በሶስቱ አካላት ላይ አራተኛው ነው ይመጣል ማለት ነው። እነዚህ የደነቆሩ ናቸው፣ በድንቁርናቸው የተሸወዱ በድንቁርናቸው የሚሞቱ ናቸው ብሎ ያስቀምጣል። ስለዚህ ችን ክፍል ይወስዱና የጌታችን የኢየሱስ ክርስቶስ አምላክና አባት ማን ነው ሲባል የኢየሱስ ክርስቶስ አምላክና አባት አብ ነው። ምክንያቱስ አባት የምትለውን ወስደው አምላኩም እሱ ነው ይላሉ። እንደዛ ከሆነ ወደ አምላኬ፣ ወደ አባቴ፣ ወደ አባታችሁ፣ ወደ አምላካችሁ ብሎ ተናግሯል። ለምን ታዲያ ወደ አምላካችን አላለም? ታዲያ ለምንድነው ወደ አባታችን ብሎ ያልጠቀለለን? ለምን ወደ አባቴ፣ ወደ አባታችሁ አለ? ለምን ወደ አምላኬ፣ ወደ አምላካችሁ ብሎ ለምን ለየው ተብሎ ሲጠየቁ ግራ ይጋባሉ። ምክንያቱስ አብ ለእኛም አባታችን ነው። ስለዚህ ለእሱ አባቱ ለእሱ አምላኩ ከሆነ አጠቃላይ አንድ ላይ አምላካችንም አባታችንም ተብሎ መጠራት ነበረበት። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተዋሃደው ያ ሰውነት የሩቅ ብእሲ ሰውነት ነው ብሎ መካድ ስህተትን ያመጣል። ምክንያቱስ መለኮት የተዋሃደ በመለኮት የከበረ መለኮትን ገንዘቡ ያደረገ የእግዚአብሔር አካል ነው። ቅዱስ አትናቴዎስ በደንብ አድርጎ ገልጾልናል፣ በአባቶች ትምህርት ስለሆነ አሁን ምናየው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰውነቱ አብ ምኑ ነው አምላኩ ነው የሚል ካለ ግን ለዛ ሰውነት ከአባቱ ከእግዚአብሔር አብ እኩል ምኑ ስለሆነ ነው? እሱ ለዛ ሰውነት አምላክ ስለሆነ ነው። ስለዚህ ወደ አምላኩ ወይም ደግሞ አምላኩ ወይም አምላኬ ብሎ ሲጠራ ያን ሰውነት አስቀድሞ ከእግዚአብሔር አብ ጋር በእኩል ስልጣኑ የፈጠረው ሰውነት ወይም ደግሞ ከእመቤታችን የነሳው የአዳም ዘር የሆነ ይህ ዘር ከአዳም ጀምሮ የመጣ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ወስዶ የራሱ ያደረገው ገንዘቡ ስለሆነ ያን ሰውነት ለዛ ሰውነት እሱ ራሱ ምንድነው ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር እኩል የአምላክነት ስልጣን አለው። ስለዚህ ለዛ ሰውነቱ ራሱ ምን ስለሆነ አምላክ ስለሆነ ወደ አምላኬ አለ። ስለ ሰውነቱ ሲናገር ሰው መሆኑን ሲናገር ይህ ሰውነት አምላክ ይህን ሰውነት እግዚአብሔር አምላክ የፈጠረው ሰውነት መሆኑን ሲናገር የአዳም ስጋ መሆኑን ሲናገር ስለ ትስብእቱ ሲናገር ምን አለ? አምላኬ ብሎ ተናገር። አምላኬ አባትነትንስ የባህሪ አባትነት አብ የባህሪ አባቱ ስለሆነ ለዛ ሰውነት የባህሪ አባቱም ጭምር ስለሆነ ያን ሰውነት የተዋሃደው ራሱ ወልድ ስለሆነ ወልድ ደግሞ ያከበረው ስጋ ስለሆነ ያ ሰውነት ከመለኮት አይነጠልምና እግዚአብሔር አብ ለዛ ሰውነት ጭምር ምኑ ስለሆነ ያ ሰውነት ያለ አባት የተወለደ ቢሆንም ያ ሰውነት ግን የመለኮት ነውና ምን ሆኗል ማለት ነው? የእግዚአብሔር አካል ነው። ስለዚህ ለወልድ ወይም ለኢየሱስ ክርስቶስ እግዚአብሔር አብ ምኑ ነው? የባህሪ አባቱ የባህሪ አባት ነው። ምክንያቱስ የጸጋ አባት አይደለም። የጸጋ አባትነት ለእኛ ነው እንጂ ለእግዚአብሔር ወልድ የጸጋ አባትነት የለውም። ስለዚህ በባህሪ ከእግዚአብሔር አብ ጋር እኩል የሆነው ያን ሰውነት የራሱ ሰውነት አድርጎ አክብሮታል እና ያ ስጋ የአምላክ ስጋ ነው እንጂ የሩቅ ብእሲ ስጋ ነው ብሎ መናገር አይቻልም። ያን ስጋ ሩቅ ብእሲ አድርጎ እንዲህ ሁለት ቦታ ነጥሎ ሁለት ባህሪ አድርጎ ይህ ሰውነት የፍጡር ሰውነት ነው፣ ስለዚህ ለዚህ ሰውነት እኔ አልሰግድለትም፣ ሰው ከማርያም ነው ያመጣው ከምድራዊ ነው፣ ስለዚህ ምድራዊ የሆነ ይህን ስጋ አላከብረውም፣ ግን ውስጡ መለኮት አለና እኔ ለመለኮቱ እንጂ ለሰውነቱ አልሰግድም ብሎ የመለኮትን ከስጋ ሁለት ቦታ የሚነጥል ካለ በአባታችን በቅዱስ አትናቴዎስ አስተምሮ የተወገዘ ነው ማለት ነው። ስለዚህ ይህንን ይዘን መሄድ እንችላለን ማለት ነው። እንቀጥል። አምላኬ በኢየሱስ ክርስቶስ አመሰግናለሁ ሲል አምላኬን የሚለው እግዚአብሔር አብን ሲሆን በኢየሱስ ክርስቶስ ማለቱም በኢየሱስ ክርስቶስ አምኜ ኢየሱስ ክርስቶስን በማመን ጸንቼ ኢየሱስ ክርስቶስ የነገረኝን ሰማያዊ መንግስትን እያሰብኩኝ ይህንን የፈቀደ እግዚአብሔር አብን አመሰግናለሁ ሲል
ተናግሯል ማለት ነው። በልጁ ወንጌል መንፈስን የማገለግል እግዚአብሔር ምስክሬ ነውና በማለት በልጁ ወንጌል የእግዚአብሔርን መንግስት የሚያገለግል ስለሆነ ቅዱስ ጳውሎስ የወንጌል ሕግን ልጁ ኢየሱስ ክርስቶስ የሰራው አስቀድሞም የመሰረተው መሆኑን፣ ስለዚህ ክርስቶስ ያስተማረውን ትምህርት ደግሞ መልሶ ማስተማሩን ራሱ ቅዱስ ጳውሎስ በማመን ይናገራል። በመንፈሴ የማገለግለው በማለት ሲናገር ምን ማለት ነው? እዚህ ላይ መንፈስ ልብ ተብሎ ይተረጎማል፣ ወይም ደግሞ ልብ የሚለውን ይይዛል። በፍጹም ልቤ በፍጹም ሀሳቤ እግዚአብሔር አምላክን አገለግላለሁ በማለት ይናገራል ማለት ነው። በመንፈሴ ሲል በአካል ሳልሄድ በመንፈሴ እጄ ማለቱ አይደለም። በሙሉ ልቤ በሙሉ ሀሳቤ ለእግዚአብሔር መንግስት አገልጋዩ እሆናለሁ በማለት ይናገራል ማለት ነው። ብዙ ቆይቼ ወደ እናንተ አሁን እንድመጣ ብሎ ቅዱስ ጳውሎስ ይናገራል። ሐዋርያው ቅዱስ ጳውሎስ ይህን መልእክት ለሮሜ ሰዎች ጽፎ ከሰደደላቸው በኋላ በአካል ሄዶ እንደሚያያቸው ተስፋ ይሰጣቸዋል። ምክንያቱም ቅዱስ ጳውሎስ ይህን የሮሜ መልእክት ሲጽፍ የነበረው ቆሮንጦስ ነው። ይህን መልእክት ሲጽፍላቸው ቅዱስ ጳውሎስ የነበረው ቆሮንጦስ ነው። ይህም ስልታዊ የጥበብ ንግግር የሮሜ ሰዎች በተስፋ እንዲጠብቁትና ለጻፈው መልእክት እንዲታዘዙ የማድረግ ኃይል ስላለው ነው። እመጣለሁ፣ አያቸዋለሁ፣ ጎበኛቸዋለሁ። እስከዛው ድረስ ግን የላኩላችሁ መልእክት ምን በሉ ነው? ተቀበሉ እያለ ይናገራል። በእግዚአብሔር ፍቃድ መንገዴን እንዲያቀናልኝ እለምናለሁ በማለት ይናገራል። ወደ ሮሜ ይሄድ ዘንድ እግዚአብሔር ፍቃድ እንዲሆንና በመንገዱም የተቃና ነገር እንዲገጥመው እንደሚለምን እግዚአብሔር መንገዱን ለሮሜ ሰዎች ስራ ጸሎት ያስተምራቸዋል ማለት ነው። እንግዲህ ምንም ነገር ሲያደርጉ እግዚአብሔር ካለ፣ ምንም ሲወጡ እግዚአብሔር ካለ፣ ነገን ሲቀጣጠሩ እግዚአብሔር ካለ፣ እግዚአብሔር ከፈቀደ እንዲሉ ትምህርት ይሰጣቸዋል ማለት ነው። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና በማለት ይናገራል። መንፈሳዊ ስጦታ ከመንፈስ ቅዱስ የሚሰጥ ጸጋ መንፈስ ቅዱስ ነው። ሐዋርያው እርሱ የተቀበለውን መንፈሳዊ ስጦታ ለሮሜ ሰዎች ሊያካፍላቸው ይፈልጋል እና ከእግዚአብሔር ዘንድ የተሰጠው መንፈሳዊ ጸጋዎችን ሊያካፍል ይፈልጋል። መንፈሳዊ ስጦታ መጽናት ወይም መጠንከር እንደሚገባቸው ያሳስባቸዋል። እጅግ ፈተና ስላለባቸው፣ መከራ ስላለባቸው፣ ስቃይ ስላለባቸው፣ ሞት ስላለባቸው በእነዚህ ነገሮች ሁሉ እንዲበረቱ ያስጠነቅቃቸዋል። ሐዋርያው ለጊዜ ወደ ሮሜ ባሄድም ወደፊት ሄዶ ያያቸው ዘንድ ያለውን ውስጣዊ ፍላጎቱን ጭምር ይገልጽላቸዋል በዚህ መልእክቱ ማለት ነው። በእናንተና በእኔ እምነት አብረን በእናንተ እንጽናና በማለት ይናገራል። በእናንተ በእኔ እምነት ማለቱ የሮሜ ሰዎች ወደ ክርስትና ሃይማኖት መግባታቸውን ለማመልከት ሲሆን አብረን በእናንተ እንጽናና ሲል ራሱን ከሮሜ ሰዎች ጋር በመቁጠር እነርሱን ለማረጋጋት የተናገረው ነው። ሁለቱ በጣም ከፍተኛ ግጭቱ ስለነበሩ እንዲሁም ደግሞ በሮም ከተማ መከራና ስቃይ በጣም እየበዛ ግድያም እየበዛ የክርስቶስ አካል የሆኑት ላይም ስቅላት፣ በአንበሳ ማስበላት፣ በአውሬ ማስበላት እየበዛ ስለመጣ በእናንተ በእኔ እምነት አብረን በእናንተ እንጽናና፣ እኔ ባለኝ እምነት እናንተን ባላችሁ እምነት እናንተ እኔን እያበረታችሁ እኔ እናንተን እያበረታው ንጽናና በማለት ይናገራል። በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ አገኝ ዘንድ በማለት በሌሎች የሚላቸው ሌሎች ተምረው እንዲሁም ሌሎችም ተምረው ፍሬ እንዳፈሩለት ሁሉ በእናንተም ዘንድ የእምነታችሁን ፍሬ እስከማገኝ ድረስ በማለት ተስፋ ይወስዳል ማለት ነው። የእምነት ፍሬ ከነሱ የእምነትን ፍሬ እንደሚጠብቅ ይናገራል። ለግሪክ ሰዎችና ላልተማሩትም ለጥበበኞችም ለማያስተውሉ ዕዳ አለብኝ አለ። በቃ ላልተማሩትም ለተማሩትም ጥበበኛ ለሚሉትም በሁሉም ቦታ ለሚገኙ ሁሉ የማስተማር ዕዳ አለብኝ፣ ካላስተማርኩ ዕዳ አለብኝ ነው። የግሪክ ሰዎች የሚላቸው በግሪክ የሚኖሩ አሕዛቦችን ሲሆኑ ቆሮንጦስ ከተማ ስለሆነ ያለው በዓለም ትምህርት ምሁራን የሆኑትን አልተማሩም የሚባሉትን ማስተማር ይገባኛል። ጥበበኞች የሚላቸው ግሪክ ውስጥ የሚኖሩ ፈላስፎችን ሲሆን ለማያስተውሉ ሲል ደግሞ ፍጡርና ፈጣሪ ለይተው ለማያውቁ ቁሳቁሶችን ለሚያመልኩ ጣዖታትን ለሚያመልኩ ለእነርሱ ሁሉ የማስተማር ዕዳ አለብኝ በማለት ይናገራል ማለት ነው። ካላስተማረ ዕዳ ስለሚሆንበት የእግዚአብሔር ወንጌል ለዓለም ይሰብክ ዘንድ ተመርጧልና ካላስተማርኩ ዕዳ አለብኝ በማለት ቅዱስ ጳውሎስ ይናገራል። በወንጌል አላፍርምና ይላል ደግሞ። በምን አላፍርም? በወንጌል አላፍርም። ወንጌል እውነት ስለሆነ የሚያሳፍር ነገር ስላልሆነ ቅዱስ ጳውሎስ ምን ይላል? እኔ በወንጌል ምን አልልም አለ፣ አላፍርም። ወንጌል እውነት ናታ። ወንጌልን ውሸት የሚያስመስሉ አሉ፣ የምናፍርበት የሚመስላቸው አሉ። ስለዚህ በወንጌል አናፍርም፣ በክርስቶስ ትምህርት አናፍርም። ስለዚህ ወንጌል አሳፋሪ አለመሆኑን ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ በወንጌል አላፍርም። በወቅቱ ላይ
እነዚህ አይሁዳውያኖች የሚባሉት ወንጌል በሚሰበክበት ሰዓት የወንጌል ትምህርት በሚነገርበት ሰዓት ላይ በጣም በከፍተኛ ደረጃ እንዲህ በጣም ቀላል በሚባል አለ በጣም በከፍተኛ ደረጃ የኢየሱስ ክርስቶስን ሰው ሆኖ መምጣትና በእነሱ ሌቭል ውስጥ መረማመዱን ልክ በጣም በንቀት አይነ የተመለከቱት የእግዚአብሔርን ስራ ያልተረዱ ስለነበሩ ወንጌልን የሚሰብኩ ሰዎች አይምሯቸውን የሳቱ ህሊናቸውን የሳቱ የማያገናዝቡ አቅም የሌላቸው ምናምን አድርገው ይመለከታሉ። እና ቅዱስ ጳውሎስ በወንጌል አላፍርም ይላል። ወንጌልን በመስበኬ ማፍር አይደለሁም። ስለ ክርስቶስ ወንጌል የሚናገረው ስለ ክርስቶስ መምጣት፣ ስለ ክርስቶስ ዓላማ፣ ክርስቶስ የዚችን ዓለም ህይወት ለማዳን የተመላለሰበትን መንገድ፣ ሰው ሆኖ የመጣበትን፣ ለምን ሰው መሆን እንዳስፈለገው፣ ለምን ዝም ብሎ በቃል ብቻ ድናቸዋል አለማለቱ፣ እነዚህ ሁሉ የምናውቅበት ነው እና እውነተኛ ፍቅር የሚሰበክበት ስለሆነ ቅዱስ ጳውሎስ በወንጌል አላፍርም አለ። እኛ በወንጌል አናፍርም። ስለዚህ በወንጌል ማፈር የለብንም። ያ ማለት ደግሞ እንግዲህ ወንጌልን መስበክ አለብን እንጂ ሰዎችን ማንቋሸሽ፣ ሰዎችን መሳደብ፣ ሰዎችን ማስቆጣት፣ ሰዎችን መጥላት፣ ሰዎችን መግፋት፣ ሰዎችን ያመኑትን እምነታቸው ላይ በጣም መሳለቅ ምናምን አያስፈልግም። ይህም በጣም ማወቅ አለብን። ወንጌልን በእውነት መንገድ መስበክ እንጂ በሰው ሃይማኖት ላይ መሳለቅ። ሰው ያመነው ነገር እምነቴ ነው ካለ አክብረንለት፣ ግን እውነተኛ የሆነቿን ወንጌል ልንሰብክ ይገባል። በስድብ በቁጣ የሆነ በማሸማቀቅ ምናምን በማንቋሸሽ ውስጥ ምናምን የሚሰበክ ወንጌል የለም። ወንጌል ህይወት ነው፣ እውነት ነው። ወንጌል ድጋፍ አይፈልግም። ወንጌል የጉልበት ድጋፍ አይፈልግም። ወንጌል ጦር አይፈልግም። ወንጌል ለመስበክ ሰይፍና ጎራዴ አያስፈልገው። ወንጌልን ለመስበክ የህዝብ ጎርፍ አያስፈልገው። ስለ ክርስቶስ መንግስት ለመናገር እምነት ነው የሚያስፈልገው። ማመን፣ በንጹህ ልብ ማመን፣ በንጹህ አይምሮ ስለ እግዚአብሔር መንግስት መናገር፣ በንጹህ አይምሮ ስለ እግዚአብሔር ትምህርት ማሳወቅ ነው የሚበልጠው። ስለዚህ ወንጌልን የምንሰብክ ሰዎች ፍቅር ሊኖረን ይገባል። ፍቅር የሌለው ስብከት ትርጉም የለው። ጠላቱ እንደራሱ ማይወድ ሰው ወንጌል ሊሰብክ አይችልም። ዋናው ታርጌት የሚሆነው ፐርሰን ላይ ሳይሆን ትምህርት ላይ መሆን አለበት። የሆነ ሰው ሲከራከር፣ የሆነ ሰው ሲማማር፣ የሆነ ሰው መጽሐፍ ቅዱስን ገልጦ ከምንም ጋር ዲስከስ ሲደረግ ሀሳብ ላይ እንጂ ፐርሰን ላይ መምጣት የለበትም። ታርጌቱ የሆነን ሰው አታክ ለማድረግ መወራት የለበትም። ወንጌል ስለ እውነት ይሰበክባታል እንጂ። ስለዚህ አንድ ሰው የሚያምነውን እምነት ለማወቅ በመጣበት ሰዓት ላይ መነጋገር ያለብን በምንድን ነው? በትምህርቱ ላይ ርዕሰ ጉዳዩ ትምህርቱ ላይ ብቻ ሆኖ ከትምህርቱ ሳይዘለል በተረጋጋ ካልም በሆነ መንገድ ትምህርቶቹ መሰጠት ያለባቸው። ስለዚህ ትምህርቱ ላይ ነው ፖይንት መደረግ ያለበት ነው። ስለዚህ በወንጌል አናፍርም አለ ቅዱስ ጳውሎስ። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ለሚያምን ሁሉ የእግዚአብሔር ኃይል ማዳንን ይሰራል፣ ለማያምኑስ ሞት ያመጣባቸዋል። ለዚህ አይደለ በሁለት ቃል አይደለ የሚለው፣ ለሚያምኑ ሕይወት የሚሆን ቃል፣ ለማያምኑ ደግሞ የሚፈረድባቸው ቃል ነው ክርስቶስ የተናገረው። ሰላምን ላመጣ ሳይሆን ሰይፍን ይዤ መጥቻለሁ ብሏል። ሰላም የሆነ ራሱ ነው፣ ግን ደግሞ ላልተቀበሉት ሁሉ ሞት አለባቸው እንጂ ይሄ የሚብለጨለጨውን ጎራዴ የሚመስል ሰይፍ ይዞ ምናምን ክርስቶስ አልሄድም። ግን ቃሉ ሰይፍ ነው። ለሚመካበት ለሚጠብቅበት ጋሻው መከላከያው ይሆንለታል፣ ለማይመካበት ደግሞ መሞቻው ይሆንበታል፣ ይፈረድበታል በዚህ ቃል። ስለዚህ በሁለት በኩል የተሳለ ቃል ነው። ስለዚህ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው አለ። ለሚያምኑት ሁሉ፣ ለሚቀበሉት ሁሉ፣ ለተረዱት ሁሉ፣ ትምህርቱን ለሰሙት ሁሉ፣ ወንጌልን ለተቀበሉ ሁሉ መዳንን እንዳለ ቅዱስ ጳውሎስ ይናገራል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሐዋርያው የብሉይ ኪዳን ነቢያት ስለ እምነት የተናገሩት በመጥቀስ የሰው ልጅ በእምነት እንደሚጸድቅ ያስረዳል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ላይ ማየት እንችላለን። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ላይ ያስቀምጧል። ስለዚህ ከእምነት የእግዚአብሔር ጽድቅ ማለት የእግዚአብሔር እውነት ወይም እግዚአብሔር ለሰው ልጆች የሚያወርሳቸው መንግስተ ሰማያት በወንጌል ይገለጣል ማለት ሲሆን፣ ከእምነት ወደ እምነት ሲል ከመጀመሪያ እምነት እስከ ፍጹምነት የምንደርስበት ከነበረ ሌቭል በእምነት እያደግን እየጨመርን እያደግን ከፍ እያልን ወደ እግዚአብሔር መንግስት የምንገባባት መሆኑ ሲናገር
የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ወይም እየተገለጠ የሚሄድ መሆኑን ይናገራል። ስለዚህ ጻድቅ በእምነት ይኖራል በማለት ይናገራል። በእምነታቸው ምክንያት እግዚአብሔርን ፈልጎ ያገኙ ስላሉ። ለምሳሌ አብርሃምን ስንመለከት አብርሃም በእምነቱ የተነሳ እግዚአብሔር አምላክን አግኝቶታል። በማመኑ እግዚአብሔር አለ ብሎ እግዚአብሔርን ሳይመለከት ማንም ሳይሰብከው ማንም ሳያሳየው ማንም ወንጌል ሳይነግረው እግዚአብሔር አምላክ አለ ብሎ በመፈለጉ እምነቱ ጽድቅ ሆኖ ተቆጥሮለታል። ስለዚህ ጻድቃን በእምነት ይኖራሉ በማመን። ስለዚህ እምነት ሊኖረን ይገባል። ስለዚህ አንድ ሰው ጽድቅ ሲኖረው በእምነት ከዕለት በዕለት በእምነት እያደገ ከፍ እያለ እንደሚመጣ ይነግረናል ማለት ነው። ይነግረናል። ከቁጥር 18 እስከ 23 ድረስ ያለውን እናንብብ እስቲ። ከቁጥር 18 እስከ 23 ድረስ ያለውን እኒህ አሁን በኃጢአተኞች ላይ ስለሚመጣው መቅሰፍት ይናገራል ቅዱስ ጳውሎስ። በኃጢአተኞች ላይ እግዚአብሔር አምላክ ስለሚያመጣው መቅሰፍት ነው የሚናገረው ከዚህ በኋላ ባለው ክፍሉ ላይ። እውነት አውቀው በክፋታቸው በሚለውጡ በአመፀኞች በኃጢአተኛ ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል አለ። እንግዲህ ኃጢአተኞች ይቀሰፋሉ እያለ ነው። ትናንት ከትናንት ወዲያ ምናምን የሆነ ሰው አስገብቼ እሺ አሁን ኃጢአት ብሰራ እግዚአብሔር አምላክ ወይ አይቀጣህም ወይ ምናምን ስንል አይቀጣኝም። እንደዚህ አይነት ትምህርት ነው የሚማሩት ወንድሞቻችን። ስለዚህ አሁን የሚሰሩት ኃጢአት ሁሉ የሚያስቆጣ አይደለም፣ እግዚአብሔር ፊት እንደምንም የሚቆጠር አይደለም ማለት ነው። የጳውሎስን ትምህርት ያነቡታል፣ ግን የጳውሎስን ትምህርት የሚፈልጉትን ያነቡታል እንጂ ጳውሎስ እየጻፈ ያለውን ነገር አያውቁትም። እውነትን አውቀው ሲል እውነት ማን ነው? እውነት ማን ነው? ቆይ እውነት ማን ነው? እኔ እውነት ነኝ መንገድ ነኝ ብሎ የተናገረው ማን ነው? እውነትን አውቀውት እያለ ነው ቅዱስ ጳውሎስ ያለው። ስለዚህ እውነትም መንገድም ሕይወትም እኔ ነኝ ብሎ የተናገረው ማን ነው? ኢየሱስ አይደል? ስለዚህ ይህንን ክፍል ሲናገር ቅዱስ ጳውሎስ እውነትን አውቀው በክፋታቸው በሚለውጧት አለ። ስለዚህ ክርስቶስን ካመኑ በኋላ የክርስቶስ አካል ከሆኑ በኋላ የክርስቶስን ማንነት ካገኙ በኋላ አንዴ ድኛለሁ፣ አንዴ በመስቀል ላይ ከፍሎልኛል ዋጋ፣ ምንም ባደርግ ኃጢአት አይሆንብኝም የሚሉ ሰዎችን ጳውሎስ ምን እያላቸው ነው? እውነትን አውቀው አለ። ክርስቶስን አውቀው ማለት ነው እውነት ራሱ ስለሆነ። ስለዚህ እውነትን አውቀው ክርስቶስን አውቀው ወንጌልን አውቀው ተጠምቀው የክርስቶስ አካል ሆነው ክርስቶስን ከተቀበሉ በኋላ በክፋታቸው በሚለውጧት በአመፀኛቸው በኃጢአታቸው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል። ሰው ሁሉ ላይ እውነትን አውቀው ለሚክደው እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና እግዚአብሔር መጀመሪያ ገልጧቸዋልና ሳያውቁት አይደለም አውቆት ነው የበደሉት። እሺ፣ ስለዚህ የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብ በመመርመር ይታወቃል፣ መልስ የሚሰጡበት ምክንያት እንዳያገኘዋል። ስለዚህ እግዚአብሔር አምላክ እውነተኛ ዳኛ፣ እውነተኛ ፈራጅ፣ እውነተኛ መርማሪ፣ እውነተኛ ፊትን አይቶ ወይም ደግሞ መልክን አይቶ የሚፈርድ አይደለም። ስለዚህ በእነዚህ ሰዎች ላይ እግዚአብሔር አምላክ ይፈርድባቸዋል። እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትምና እየተናገረ ያለው እግዚአብሔር አምላክን የማያውቁትን ሳይሆን እግዚአብሔር አምላክን የሚያውቁ ግን እንደ ጌትነቱ ምን ያላሉትን ያላከበሩትን፣ እውነትን የሚያውቁ ክርስቶስን የሚያውቁ ግን ክርስቶስን ካወቁ በኋላ ለክርስቶስ ሕግ ያልተገዙትን ስለ እውነተኛይቷ መንገድ ያልተጓዙትን ይወቅሳቸዋል። ሰው አላመሰገኑትም፣ ነገር ግን ካዱት፣ በሀሳባቸው ረከሱ። በሀሳብ መርከስ ከእግዚአብሔር መንግስት ያስወጣል። ልቦናቸውም ባለማወቅ ጨለመ። ጥበበኞች ነን ሲሉ አላዋቂዎች ሆኑ። የማይሞተው የእግዚአብሔር ክብር በሚሞት ሰው በወፎች በአራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ጣዖት አመለኩ፣ ተመለሱ፣ ካዱ። ስለዚህ እግዚአብሔር እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው። የእግዚአብሔርን እውነት ሐሰት አድርገውታልና ተዋርደው ፍጥረቱን አመልከዋልና ሁሉን የፈጠረውን ግን ተዉት። እርሱም ለዘላለም ብሩክ አምላክ ነው፣ አሜን አሜን። እግዚአብሔር አምላክ ዘላለማዊ የሚመለክ ዘላለማዊ የሚገዛ ቢሆንም ለተላለፈ ኃጢአት ተላልፎ ተሰጡ። ስለዚህ ቅዱስ ጳውሎስ ቁጥር 24 ላይ ያለውን
አንስቶ ይናገራል። ለማይረባ አእምሮ ተላልፈው እንደተሰጡ ይሄ ለማይመጥን የእግዚአብሔርን አምላክነት ረስተው እግዚአብሔር አምላክን ከማምለክ ውጭ ለጣዖታት ለምንድን ነው ለእነዚህ ለእንስሳት 4 እግር ላላቸው ለከብት ለድመት ለምናምን እንደዚህ አይነት ስርዓት ነበራቸውና ለዚህ ነገር ተመለሱ። ስለዚህ እንስሳ ማምለክ በግብፅ እንደተጀመረ ይናገራል። አራዊትን ማምለክ በባቢሎን ተጀምሯል። አዋፍትን ማምለክ በሮም ተጀምሮ ነበረ። ሮማያኑ አዋፍትን ያመልኩ ስለነበረ ስለዚህ እነዚህ የግብፅን የባቢሎንን የሮምን ኃጢአት እዚህ ሮም ከተማ ውስጥ ይከውኑ ስለነበረ ይፈጽሙ ስለነበረ ለእንደነዚህ አይነት አእምሮ ተላልፎ ሰጡ። እግዚአብሔርን ከማምለክ ይልቅ እግዚአብሔርን ካወቁ በኋላ ትተው በመውጣት ለእንደነዚህ አይነት አምልኮቶች የተመለሱ ስለነበሩ ስለዚህ እግዚአብሔር ክፉ መቅሰፍትን አመጣባቸው። ሴቶቻቸውን ለባህሪዎቻቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ። ሴት ከሴት ግንኙነት ጀመረ፣ ወንድ ከወንድ ግንኙነት ጀመረ። ወንዶችም እንዲሁ ለባህሪያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸው እየተመላለሱ ወንዶችን ወንዶች ላይ የሚያዋርዳቸው ነውር ሰሩ። ዛሬ ሙሉ ዓለም ከእግዚአብሔር መንግስት ሲወጣ እግዚአብሔር አምላክን ሲተው ለእንደዚህ አይነት አእምሮ ተላልፎ ይሰጣል። አሁን ለምናነበው የአእምሮ መሳት ተላልፈው ይሰጣል። ለዚህ ነው አሁን በመላው ዓለም ላይ ነውር የበዛው። ነገር ግን ፍዳቸውን ያገኛሉ። አሁን ምንም የማይፈረድባቸው ይመስላል፣ ሞልቶላቸው ገንዘባቸው ተትረፍርፎ፣ ግን ፍዳቸውን ያገኛሉ። ፍዳቸውን በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱት መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው አለ። ሕሊናቸው መቆጣጠር እንዳይችሉ ሆኑ። እግዚአብሔር አምላክ ራቃቸው። እግዚአብሔር አምላክ የራቀው ሰው ሲገል ይደሰታል፣ ዝሙት ሲፈጽም ይደሰታል፣ ከእንስሳ ጋር ሲገናኝ ይደሰታል። ንግግሩ ሁሉ ዝሙት ነው። ንግግሩ ሁሉ የሚያስጠላ ነገር ይሆናል። ኑሮ ሁሉ ክፉ ነው። በምድር ላይ የሞላለት ይመስሏል። ሰዎች የሚቀኑበት ኑሮ ሊኖር ይችላል፣ ግን ፍዳ አለበት። ይጠብቋል ፍዳ። እነርሱም አመፅ፣ ክፋት፣ ምኞት፣ የሚቀሙ የሚቀኑ እነዚህን ሁሉ የሚያደርጉ ናቸው። ምቀኞች ናቸው። እንደዚህ አይነት ነገር ያላቸው ሕሊናቸውን ለተላለፈ ወይም ለመጥፎ ነገር የተላለፈባቸው ምቀኞች ናቸው። ኩሮች ናቸው። ጠባያቸው፣ ግብራቸው የክፉ ነው። ምንም መልካም ነገር ተፈልጎ አይገኝባቸው። ሐሜተኞች ናቸው። ቀኑን ሙሉ ሲያሙ ነው የሚውሉት። ስራ የላቸው። እግዚአብሔርን የሚጠሉ ናቸው። እግዚአብሔር አምላክን የሚሳደቡ ናቸው። ትዕቢተኞች ናቸው። ትምክተኞች ናቸው። ክፋትን የሚፈላለጉ በክፋት የሚፈላለጉ የሚገዳደሉ፣ ሰው በመግደል ድሃ በማስለቀስ የሚደሰቱ ናቸው። ለወላጆቻቸው የማይታዘዙ ናቸው። ወላጆቻቸውን የሚንቁ የሚገፈትሩ፣ የማያስተውሉ ዝንጎች፣ ፍቅር የሌላቸው፣ ምሕረት የሌላቸው ናቸው። ይህ እንዲህ ላደረገ ሞት እንደሚገባው እነርሱ ራሳቸው የእግዚአብሔር ፍርድ እያወቁ ለእንደዚህ አይነቶቹ ሞት ይገባቸዋል አለ ጳውሎስ። ያውቁታል ደግሞ እነርሱ ብቻ የሚያደርጉት አይደለም፣ ነገር ግን ሌላውን ያስታሉ ያሰሩታል ማለት። ስለዚህ እንደዚህ አይነት መንፈስ የተሞሉ ናቸው። ስለዚህ አሁን ምድራችን በቅዱስ ጳውሎስ ትምህርት ሮሜ ላይ ባለው ትምህርት መሰረት ምድራችን በእንደነዚህ አይነት ሰዎች የተሞላች ናት። በክፉ ሰዎች፣ በአመፀኞች፣ እግዚአብሔርን በሚጠሉ። ስለዚህ ከእነዚህ ሰዎች ተጠበቁ ይለናል ቅዱስ ጳውሎስ። ምዕራፍ 1 ተጠናቀቀ። ያስጀመረን እግዚአብሔር ስም የተመሰገነ ይሁን። እንግዲህ እያለፍን እንማራለን። ያልተማራችሁ እንድትማሩ ነው። ጧት ጧት ጥያቄ ጠይቁ ስል ያው መጠየቅ ስላልቻላችሁ ትምህርት እናድርገው ብዬ ነው። የሮሜ መልእክት እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያስተምረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።